የሸኮ ጎዳ ዳልጋ ከብት ዝርያ በኢትዮጵያ የገንዲ በሽታን በመቋቋም የሚታወቅ ብቸኛው ዝርያ ነው። ከሌሎች ዝርያዎች ጋር ሲነጻጸርም በወተት ምርታማነትም የተሻለ ነው። የሸኮ ጎዳ ዳልጋ ከብት ዝርያ ቁጥሩ እየተመናመነ የመጥፋት አደጋ ተጋርጦበት የነበረ ዝርያ ነው። አሁን ላይ በተሰሩ የምርምር ስራዎች ስጋቱን የመቀነስና ዝርያውን የማስፋፋት ስራም እየተሰራ ነው። በኢትዮጵያ ግብርና ምርምር ኢንስቲትዩት የቲፒ ግብርና ምርምር ማዕከል የሸኮ ጎዳ ዳልጋ ከብት ዝርያም በማሻሻል አርሶ አደሮችን ተጠቃሚ ማድረግ ችሏል። ከማዕከሉ ባገኙ ዝርያዎች መጠቀማቸውን አርሶ አደሮች የገለጹ ሲሆን ዝርያውንም እያስፋፉት ይገኛሉ። 3ኛ ዓመት ሊይዝ ነው እና በቃ ከብት ወደ 18 የሚሆን ጥጃ አዳቅሏል እና በእንደዚህ ነው በቃ በሰፈርም ተሌላ ቦታም እየመጡ አዳቅሏል። 18 ጥጃ የሚሆን ደርሷል። ላሞች ሁኔታ በሽታ እርግጥ ቢቋቋሙም ቢያማቸውም ስናሳክማቸው ይድናሉ። የፊቶቹ ግን አልተቋቋሙልንም። እዚቹ ቦታ ላይ ወደ 14 እናት ላም 5 እንቦሳ ሙቶብናል። የሸኮ ጎዳ ዳልጋ ከብት ዝርያ የመጥፋት አደጋ የተጋረጠበት ዝርያ ሲሆን በምርታማነትና በሽታን በመቋቋም ረገድም ተመራጭ ነው። የእንስሳት ዘረመል ጥናት ማዕከል መረጃ እንደሚያመላክተው ከሆነ የዝርያ በ1929 በከፋ ክፍለ ሀገር በስፋት የነበረ መሆኑን ይጠቅሳል። ዝርያው ከነባር የዜቡ ዝርያዎች ጋር በመዳቀል ወደ መጥፋት የተቃረበ ሲሆን አሁን ላይ እየተሰሩ ባሉ ምርምሮችም ውጤት እየታየበት ነው። ከቴፒ ግብርና ምርምር ማዕከል የተገኙትን እነዚህን ዝርያዎች አርሶ አደሮች እያባዙ ሲሆን በምርታማ ማለትም ውጤት እያየንበት ነው ይላሉ። ከጋዚጋ አካባቢ ላይ እንዳይጠፉና ወደፊትም ደግሞ ዝርያቸው እንዲበዛ ብለን ከሱ አስደቅለን ነው ይሄን ያገኘነው እና በሽታም ይቋቋማሉ። በዛ ላይ ደግሞ ወተትም ደግሞ አሁን ሴት ብትሆን ብትከሱ በሬ ተጠቅተ ብትወለድ ወተትም ደግሞ ወደፊት ትሰጣለች። ቢያንስ ከሱ የተጠቃው 25 አሉ። ሴቶች ቢያንስ 5 አሉ። ወንዶች 20 ናቸው። ጥቅማይታቸው እርሻ በሬ በጣም ጉልበት አላቸው። ሲሰሩም አይዳኩም። አባላል ደግሞ እንደዚህ ነው የሚበሉ። እናት ደግሞ ወተት ይሰጣሉ። ይሄ ሸኮ ምርጥ ጎዳ ዝርያ የተባለው በጣም ምርጥ ዝርያ ነው። እኔ ጋር ከመጣ ዛሬ 4ኛ ዓመቱ ነው። ወልዶ ተዋልዶ ዛሬ እኔ ጋር እስከ ከራሱ ጭምር ማለት ነው 5 ነው እኔ ጋር። ሌሎች ጎረቤቶች ጋር ወደ 10 የሚሆን ዝርያ አለ። ከሌሎች ዝርያዎች ሻል የሚያደርገው ነገር ምንድነው? በሽታ የመቋቋም ችሎታ አለው። እንደገና ደግሞ ጉልበታቸው ከሌሎች የተለየ ጉልበት አለ። ለእርሻ በጣም ቆንጆ ጉልበት ስላለው በዛ ከሌሎች ከብቶች ወይም ከሌላ ዝርያ ለየት ያድርገዋል ማለት ነው። የቴፒ ግብርና ምርምር ማዕከል ይህን ስራ ከ10 ዓመታት በፊት ጀምሮት ተጨባጭ ለውጥን አግኝቶበታል። ከአርሶ አደሮች የተሰበሰቡ ዝርያዎችን በምርምር በማሻሻልና ምርታማነታቸውን በማሳደግ በማዕከሉ ያሉትን የሸኮ ጎዳ ዳልጋ ከብቶችን ከ10 ወደ 118 ማድረስ ችሏል። አሁን ላይ ዝርያውን በማባዛት ለአርሶ አደሩ ማሰራጨት በመቻሉም ለውጥ ተገኝቶበታል። ቁጥራቸው ከጊዜ ጊዜ እየቀነሰ በመምጣቱ ለምሳሌ መረጃዎችን ለመጥቀስ ያክል በ2005 በወጣ መረጃ ቁጥራቸው ወደ 4040 አካባቢ እንደነበርና አሁን ግን በ2023 አካባቢ ቁጥራቸው ወደ 7252 እንደነበር ነው የሚያሳየው። ያም ብዙ ኢንተርቬንሽን ስራዎችን በመሰራታቸው ነው ቁጥራቸው እንዲጨምር የተደረገው። ከዚህ ቀደም በሸኮ ጎዳ የዳልጋ ከብቶች ላይ የተሰሩ ጥናቶች ዝርያዎቹ በሀገር አቀፍ ደረጃ ቁጥራቸው ውስን እንደሆነ ያመላክታሉ። የቴፒ ግብርና ምርምር ማዕከል አሁን ላይ 38 የሸኮ ጎዳ ዝርያዎችን ለአርሶ አደሩ ያሰራጨ ሲሆን ከነዚህ 38 ከብቶች አሁን ላይ ከ500 በላይ ጥጃዎችም ተወልደዋል። ማዕከሉ በጋምቤላና ደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚገኙ 4 ወረዳዎች ዝርያውን የማስፋፋት ስራን እያከናወነ ነው። አርሶ አደሩ እስካሁን ድረስ ወደ 38 የሚሆኑ ኮርማና ጊደሮችን አሰራጭተናል ማለት ነው። እነዚህ ከነዚህ ኮርማዎች የተወለዱ ከ500 በላይ የሚሆኑ ጥጃዎች ይገኛሉ። አርሶ አደሮች በብዛት 4 ወረዳ ላይ ነው የምንሰራ። ጎዳሬ፣ የኪ፣ ሸኮና ሼቤንች ላይ አብዛኛው እነዚህ ዝርያዎች ተሰራጭተው ይገኛሉ ማለት ነው። የቴፒ ግብርና ምርምር ማዕከል የመጥፋት አደጋ የተጋረጠበትን የሸኮ ጎዳ ዳልጋ ከብት ዝርያ የማባዛት ስራውን በማጠናከር አርሶና አርብቶ አደሩን ተጠቃሚ ለማድረግ እየሰራ ነው።